በዛሬው ቀን እንግዲህ የማስደምጣችሁ ስለ አንዷለም ጎሳ የመጨረሻ የፍርድ ቤት ውሎ ምን ተወሰነ የሚለውን ይሆናል። እኔ በሰላምታ ነው የምጀምረው። እናንተ ግን ቤተሰቦች በላይክ ጀምሩት ይህን ቪዲዮ። ሰላም ሰላም፣ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ በልኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነው። ብሰሩትም ብበሉትም ምንም ብታደርጉትም ውስጣችሁ ሰላም ከሌለ መቼም የሰላምን ነገር የምታውቁታላችሁ። ሰላማችሁን ስታጡ ነው በነገራችን ላይ የሰላምን ዋጋና ጥቅም የምታውቁትና፣ ግን የሰላምን ዋጋና ጥቅም ለማወቅ ሲባል እናንተ ሰላማችሁ እንድታጡ አልፈልግም። ፈጣሪ ሆይ በያላችሁበት ሰላማችሁ ይብዛልኝ። በዛሬው ቀን እንግዲህ ለሁለት ወር አካባቢ በሚደርስ ሁኔታ ስለ አንዷለም ጎሳ አዳዲስ መረጃዎችን እየተከታተልኩኝ ወደ እናንተ ሳደርሳችሁ ቆይቻለሁኝ። ዛሬ ግን ይሄ ቪዲዮ ስለ አንዷለም ጎሳ የመጨረሻ ቪዲዮ ነው ማለት ነው። ማለትም እንግዲህ ሌላ አዳዲስ ነገሮች ተፈጠሩ ማድረሳችሁ ይሆናል። ነገር ግን በቀነኒና በአንዷለም ጎሳ መካከል እንግዲህ ዛሬ ፍርድ ቤት የመጨረሻው ነገር ነው ተብሎ የተላለፈ ነገር አለ። ይሄም እንግዲህ በቀነኒ በኩል ያለው ነገር እዚህ ጋር ያበቃ ይመስለኛል እንደኔ አስተሳሰብ። በእርግጥ ይሄ ነገር በርካቶችን አስደንግጧል፣ በርካቶችንም ግራ አጋብቷል ማለት ነው። እንግዲህ ቤተሰቦች የመጨረሻው ጊዜ ታስታውሱ እንደሆነ አንዷለም ጎሳ ምንም አይነት ጥርጣሬ አልተገኘበትም፣ ምንም አይነት ነገር በቀነኒ በኩል እጁ የለበትም፣ ነፃ ይባላል በሚቀጥለው ፍርድ ብዬ ከዚህ በፊት ነግሬያችሁ ነበር፣ ከአንዴም ሁለቴ ማለት ነው። ምክንያቱም ከውስጥ እንግዲህ ታማኝ የሆኑ መረጃዎች እንዳደረሱኝ አንዷለም ጎሳ ፖሊሶች በምርመራው ሰዓት ምንም አይነት ነገር አላገኙበትም። በሚቀጥለው አንዷለም ጎሳ ነፃ የሚባሉ ነገር እጅግ በጣም ሰፊ እድል አለው የሚባል ነገር ደርሶኝ ስለነበረ ያንን መረጃ ወደ እናንተ አድርሻችኋለሁኝ። እኔ የጠበቅኩት ነገር ነው። እርግጥ ያው ደግሞ አንዳንድ ጊዜ ከውስጥ የሚወጡ መረጃዎች የተሳሳቱ መረጃዎች የሚደርሷቸው ጊዜ አለ። አንዳንድ ጊዜ ደግሞ እንደዚህ ትክክለኛ መረጃ የሚደርስ ጊዜ አለና ከሁለት ሳምንት በፊት ይሄ መረጃ የደረሰኝ። በዛሬው ቀን ግን አንዷለም ጎሳ በትላንትናው ቀን አርብ እንግዲህ ወደ 10 ሰዓት አካባቢ ከፍርድ ቤት ነፃ ተብሎ መለቀቁን ሰምቻለሁ ማለት ነው። ይሄን ብቻ አይደለም እንግዲህ በምስሉ ላይ የምታዩት አንዷለም ጎሳ በቀነኒ ቀብር ላይ ሄዶ እንግዲህ ከተፈታ በኋላ ይሄንን የመሰለ ፎቶ እንግዲህ አጋርተውናል ማለት ነው። በአጠቃላይ አንዷለም ጎሳ በቀነኒ ላይ ምንም አይነት እጁ የለበትም በሚል ሁኔታ ማለትም ፖሊስ እንግዲህ ሁሉን ነገር አጠናቅሬ ለፍርድ ቤት አቅርቤያለሁ ብሎ ነበረ። ያንን የፍርድ ቤት ካቀረበ በኋላ ፍርድ ቤቱ ሊከሰውም አልቻለም። ምክንያቱም ምንም ነገር አላገኙበትም። አንዷለም ጎሳን ለመክሰስ በሚል ሁኔታ ዝም ብለው ቁጭ ስላደረጉት ፖሊስ እንግዲህ ለቆታል ማለት ነው። በአጠቃላይ እንግዲህ ያው ጥቅልል ስናደርገው አንዷለም ጎሳ ነፃ ነው ተብሏል ማለት ነው። ከዚህ በፊት እንግዲህ በጣም ብዙ መረጃዎች ቤት ውስጥ ተገኝተዋል ተብሏል። የሰው ምስክር 15 ምስክሮችን አግኝቻለሁ ብሎናል ፖሊስ። ከፖሊስ ካሉባልታ ሳይሆን ከፖሊስ በራሱ ከተናገረው ነውና 15 ሰዎች እየደረሱ ምንድን ነው ያሉት? እንደዚህ ውስጥ ደግሞ የምርመራ ውጤቱ ምን አሳየ? ዶክተሮች ውስጥ ከሀገር ውጭ ወጥተዋል ተብሎ ነበር፣ ተመለሱ ወይ? ብዙ ጥያቄ አለ እንደ ሰውኛ የሚጠየቅ ግን ያ ሁሉ ነገር ተድበስብሶ ወይንም ደግሞ ለህዝብ አልደረሰም። እንደዚሁ በደፈናው አንዷለም ጎሳ ብቻ ነፃ መባሉን ነው የተሰማው ማለት ነው። ይሄ እንግዲህ በጣም አነጋጋሪና አስደንጋጭ ሆኗል። በዚህ ሰዓት የቀነኒ ቤተሰቦች ሀዘን ላይ እንደገና መቀመጣቸውም ተሰምቷል ማለት ነው። እውነትም በጣም የሚያስደነግጥና ከእንደገና ማዘን ላይ የሚያስቀምጥ ነገር ነው። ምክንያቱም ይሄ የሆነ ነገሮችን አብራርተው ቢናገሩ ለቤተሰብ እረፍት ነው። ይሄ የሆነው በዚህ ሁኔታ ነው፣ በዚህ ሰዓት እንደዚህ እኮ ነው፣ ይሄ መረጃ የምርመራ ውጤቱ እንደዚህ አሳይቷል፣ 15 ሰዎች ምስክራቸውን ሲሰጡ እንደዚህ ሰጡ ቢባል ጥሩ ነበር። ፖሊስ እንግዲህ ያለው መረጃ አሰባስቤ ለፍርድ ቤት አቅርቤያለሁ ካለ በኋላ ምንድን ነው የተባለው? ሰዎቹስ ምን መሰከሩ? እንደነገርኳችሁ ነው። እና ጥያቄ የሚፈጥርባችሁ ነገር አለ። በእርግጥ ይሄ ስራ የፖሊሶች ቢሆንም እንደ ሰውኛ ደግሞ በጣም ብዙ ጥያቄ የሚሆንባቸው ነገር አለ። ከቤታቸው ከቡና ምንጣፍ ስር ደም ተገኘ ተብሏል። ይሄንንም ፖሊስ ነው ያለው። እንደገና የቤቱ የግድግዳ መበሳቱን ይሄ ፖሊስ እንግዲህ ይሄንን ጭምር አጠናቅሮ ብዙ ነገር ቤታቸው ብዙ ተፈትሾ እሷም እንግዲህ ምርመራ ውጤቷ ብዙ ነገር ያን ያልተነገረ ነገር አለ። እንደዚሁ ጸጥ ተብሎ ያለፈ ነገር
ያም ሆነ ይሄ እንግዲህ ምንም ማድረግ አይቻልም። እነሱ ናቸው የሚወስኑት። ሁሉም ነገር በእነሱ እጅ ነው። እንግዲህ ነጻ ተብሏል። ምንም ያው ይሄ ነው ያለው ነገር። እንግዲህ ቤተሰቦች ለምን ይሄንን መረጃ መስማት አለባችሁ ብዬ ነው እስከ ዛሬ ድረስ ብዙ ነገሮችን ሳቀርብላችሁ ቆይቼ ይህንን መረጃ ደግሞ ከእናንተ መደበቅ ያለብኝም እናንተ ውድ ቤተሰቦቼ ይህንን መረጃ ማወቅ አለባችሁ ብዬ ስላሰብኩኝ ተዋጠላችሁም አልተዋጠላችሁም አመናችሁበትም አላመናችሁበትም እንግዲህ አንዱዓለም ጎሳ መቼም በህጉ ዘንድ ነጻ ተብሏል። ምንም አይነት ደሊል ወይንም ደግሞ ምንም አይነት ነገር እሱን የሚያስከስስ ነገር አላገኘሁበትም ብሎ ፍርድ ቤት በትላንትናው ቀን 10 ሰዓት አካባቢ መለቀቁ ታውቋል ማለት ነው። እንግዲህ አንዱዓለም ጎሳን እንኳን ለቤት አበቃ ማለት እወዳለሁ በዚሁ አጋጣሚ። እኛም እንግዲህ የተባለ ያው ፖሊሶች ባወጡት መረጃ ሰዎች ባወጡት መረጃ ሁሉን ነገር አንዱዓለም ጎሳ ላይ ደምድመን ነበረ። የሚታወቅ ነገር ነው። ካየነው ነገር አንጻር በእኛም አይፈረድም ብዬ አስባለሁኝ። በቀነኒም እንግዲህ ፊቷን ሁላችሁም አይታችሁታል። በጣም በሚያሳዝን ሁኔታ አይኗ ምናምኗ ድብልብል ብሎ አብጦ ነበር። ሰውነቷም እንግዲህ ሰንበር የሰራ ነው። ብዙ መረጃዎች ወጥተው ነበር ስለ ቀነኒ። ያንን ሁሉ ነገር አይቼ እንግዲህ በአንድም በሌላ አንዱዓለም ጎሳ ተጠያቂ ይሆናል። በእጁ እንኳን እንደዚህ አደረጋት ባንልም ብዙ ተጽዕኖ በማሳደር በእሷ ህይወት ላይ መቼም እጁ አለበት የሚል አስተሳሰብ ነበረኝ። አሁንም አለ በነገራችን ላይ። ነገር ግን ፍርድ ቤት ደግሞ ነጻ ብሎ ለቆታል ማለት ነው። ይሄ ደግሞ እጅግ በጣም የሚያሳዝነው ሀገራችን ላይ ብዙ ነገሮች አሉ። በአሁን ሰዓት በጣም ከባድ ነው። የምታውቁት ነገር ነው። ግልጽ ነው ሀገራችን ላይ ያለው ነገርና እንዲሁም ስለ አንዱዓለም ጎሳ ነጻ ከሆነ ለምንድን ነው ድርድር ከዚህ በፊት ጥያቄ ቀረበው? ለምንድን ነው በሽምግልና በአባገዳ ብዙ ነገር ጥያቄ ቀርቦላቸው ነበር ቤተሰቦቻቸው። እንግዲህ ይሄም የቀነኒ አባት ተናግረዋልና ይሄ ሁሉ ነገር ለምን አስፈለገ? አንጀት አንዱዓለም ጎሳ ነጻ ከሆነ ምንም አይነት ነገር ከሌለበት ሰው ነጻነቱን ራሱ ካወቀ ይሄ ሁሉ ነገር አስፈላጊ ነው ብዬ አላስብም። ያው በዚህ ዘመን ቴክኖሎጂው በረቀቀበት ዘመን ምርመራን የሚያክል ነገር ባለበት ዘመን ነጻ ከሆንኩኝ እኔ ለምንድን ነው አንድን ሰው ሽምግልና ወይንም የተለያዩ ነገሮችን ዲያሪው በሱ እጅ ተገኘ ራሷን ያጠፋችው እስከ መባል ድረስ እንግዲህ ተደርሷል። በእርግጥ በኋላ ላይ ዲያሪ ምናምን የተባለው ነገር ከእውነት የራቀ ውሸት ነው። እንደውም እንደዚህ ብለው ስላወጡ ጋዜጠኞች ከዚህ በኋላ አንድም ሰው ይህንን ፍርድ መከታተል የለበትም ተብሎ ነገሮች ሁሉ በዝግ እንዲሆኑ ተደርጓል ማለት ነው። ነገሮች እንግዲህ በዝግ ከተደረጉ በኋላ በቃ 100% እርግጠኛ ነኝ አንዱዓለም ጎሳ ነፃ ነው በሚል ማለት ነው። ለምንድን ነው በፍርድ የሚደረግ በዝግ ሊደረግ የቻለው? ምክንያት አገራችን ላይ ዲሞክራሲ ሰፈነባት ሀገር ነች አይደል? እንዲህ ማንኛውም ሰው የፈለገው መናገር የፈለገውን ነገር ማየት ሁሉን ነገር መከታተል የሰለጠነች ሀገር ነች። ነገሮች ግን ለምን በዚህ መልኩ ሆኑ የሚል መቼም ጥያቄ ፈጥርባቸዋልና በጣም ብዙ ጥያቄ ፈጥሮብኝ ነበር። ይህም ሆነ ይህ እንግዲህ ጠቅላላ ሲደረግ እንግዲህ ቀነኒ ህልፈቷ በምን አይነት መንገድ ይሁን ምን ይሁን እስካሁን ድረስ አልታወቀም፣ ወደፊትም አይታወቅም። እንደዚሁ ነፍስ ይማር ተብሎ ብቻ ተደምድሟል ማለት ነው። ብዙ እህቶቻችን አሉ። በነገር ቀነኒ ብቻ አይደለችም። ያያንቱ ነገር እንደውም በጣም የሚገርም ነው። ቤተሰቦቿ አስከሬን እንኳን አታዩም ተብለው ተደብድበው ልብሷ ወልቆ ጡት ማስያዥዋ ወልቆ ልብሷ ጠዋት ቀይራ የነበረችው ልብስ ሌላ ልብስ ለብሳ እንግዲህ ምን አይነት ጥቃት ደርሶባት እንደሆነ እንደዚህ ሆነችው አናውቅም። እንደውም አንዳንድ ጊዜ ሰውን ከሰው ታወዳድራላችሁ፣ አንዱን ከአንዱ ታወዳድራላችሁ። የቀነኒንና አያንቱን ሳወዳድራችሁ ቀነኒ በዝንት እንትን ትበልጣታለች አያንቱን እስከ ማለት ድረስ ሁላ ማለት ነው። በቃ የአያንቱን ነገር ሳስብ በጣም ነው የሚቆረቁረኝ። በጣም እንኳን ምርመራ አይደለም ማየት እንኳን አትችሉም ተብለው በአዘን ላይ እንደገና ደግሞ ዱላ በትር ተጨምሮባቸው በቤተሰቦቻቸው ላይ የደረሰውን ነገር ሁላችንም ሰምተናል። ይሄን ብቻ አይደለም እህትየው እንግዲህ ለምንድን ነው ወደ ሶሻል ሚዲያ ይሄንን ጉዳይ ያወጣሽው ተብላ እንደገና ድብደባ እንደደረሰባትም እንግዲህ ጉርሻ ሳይቀርብ ይሄን መረጃ ወጥቶት ነበርና ሀገራችን ላይ ያለው ነገር አሁን ሰዓት ላይ እንግዲህ ትንሽ በማይባል መልኩ በጣም በቃ አስቸጋሪ ነው። ሁሉም ነገር አስቸጋሪ ነው። ፍርድ ቤት የሚሄዳችሁ ፍርድም አታገኙም፣ ፍትህም አታገኙም። ዝም ብላችሁ ቁጭ ማለትም በቃ ከሚባለው በላይ በጣም ከባድ ሁኔታ ላይ ነው ያለችው ሀገራችን። የዜጎች እኩልነት የህግ የበላይነት ምናምን የሚባለው ነገር የወረቀት ላይ እንደዚሁ ማባባል ላይ ነው እንጂ ተግባር ላይ ዜሮ ነው። በቃ እኩልነት የለም። የህግ የበላይነትን እያየን አይደለም። ምክንያቱም የህግ የበላይነት ቢኖር ሁሉም ሰው እኩል ይዳኝ ነበረ። ግን ይሄን ነገር አይደለም እያየን ያለ ነው። ብቻ በጣም ነው የሚያሳዝነው። እንግዲህ ለቀነኒ ቤተሰቦች መጽናናትን ይስጣቸው ፈጣሪ።
ያበርታቸው፣ እሷን ይማራት። በጣም ከባድ ሁኔታ ላይ እንዳሉ ነው ጉርሻ እንግዲህ ያሳወቀው ማለት ነው። አባት በጣም ደከመኝ፣ አመመኝ፣ ሁሉም ነገር ከአቅሜ በላይ ነው። እስከዛሬ ድረስ ከማንኛውም የፖሊስ ጣቢያም ሆነ ከየትኛውም የፍርድ አካል እንደዚህ ነው የተባልኩት ነገር የለም። የሱ እውቅና ከእኔ ልጅ የሞት በላይ እንደሆነ አውቃለሁኝ። ከዚህ በኋላ ተስፋ ቆርጫለሁ። እስከዛሬም ድረስ እስከዚህ ድረስ እንኳን ልጓዝ ብዬ ነው እንጂ ፍትህ እንደማላገኝ አውቃለሁ ብለው እንግዲህ ተናግረዋል። እጅግ በጣም ነው የሚያሳዝኑት። ስለመነጋገር እናንተስ ምን ተሰማችሁ ቤተሰቦች? በዚህ ሁኔታ እንግዲህ ነገሮች ሲቋጩ ከሰማነው ከተባለው ነገር አንጻር፣ ፖሊሶች ካወጡት መረጃ አንጻር፣ ዛሬ ደግሞ ይሄ ሆነ ሲባል እናንተ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንደዚሁም ይሄንን ቪዲዮ ላይክ አድርጉ እላችኋለሁ ቤተሰቦቼ። በድጋሚ እስከምንገናኝ ድረስ በያላችሁበት ዓለም ቅርንጫፍ ሰላማችሁ ይብዛ። አምላክ ሀገራችንን ሰላም ያድርግልን፣ እኛም ሞተን ከመቅረት ይሰውረን እላለሁኝ። እንግዲህ ለቀነኒ ቤተሰቦች ብርታትን ይስጣቸው። በጣም ከባድ የደረሰባቸውን ነገር ቀለል አድርገን ልናየው አንችልም። እውነት ነው፣ በሀገራችን ላይ ብዙ ነገር የሚደረግ ነገር አለ። ግን ይሄ ጉዳይ ደግሞ በህግ ተይዟል። ሁሉም ነገር የታወቀ ነገር ነው። ምንም ሚስጥር የለም። ጓደኞቿ ሳይቀር ስለ ግንኙነታቸው ያን ሁሉን ነገር አደባባይ አውጥተውታል። እና ከዚህ አንጻር የሆነ ትንሽ እንኳን ይሉኝታ የሚባል ነገር ይኖራል የሚል ግምት ነበረኝ። ግን የሆነው ሆኖ ያው በቦታው ሆነን ተገኝተን የተፈጠረውን ነገር አላየንም። ለመፍረድም ትንሽ ይከብዳል። እንግዲህ እግዚአብሔር እውነታውን የሚያውቀው እሱ ነውና እሱ ይፍረድኛ። እንግዲህ እንደ ሰው ሀሳብ አስተያየታችንን መስጠት ብቻ ነው የምንችለው እንጂ እሷ እንዲህ ናት እሱ እንዲህ ነው ማለት አንችልም። ያው እንግዲህ ከተባለው ከተወራው ከብዙ ከወጡ ምስክሮች አንጻር ካየነው ነገር አንጻር ያው እንግዲህ እንደ ሰውኛ የተሰማንን ነገር ተናግረናል። ደግሞ እውነቱን የሚያውቀው ፈጣሪ ነው። ለማንኛውም እንግዲህ ያለው ነገር ይሄን ይመስላል ማለት ነው። አንዷለም ጎሳ በአሁን ሰዓት እንግዲህ አዘኑን እየተወጣ ነው የሚገኘው። ሻማ በማብራት በተለያዩ ነገሮች እንግዲህ የተለያዩ ፎቶዎችን እያየን ያለ ነው። ለማንኛውም ቤተሰቦቼ በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።